ከኢራን አብዮት በኋላ ከ1979 በኋላ ያለውን ፖለቲካሊም ሪሊጂየስሊም ከምዕራቡ ዓለም ጋርም በመጋፈጥም ትልቅ ሚና ነበራችሁ ለኢራናውያን። የሳውዲዎችን መምጣት የብዙ ሀገራት መምጣት ለኢራን ያላቸውን ድጋፍ ያሳያል። የተገኙት ሰዎች እነማን ናቸው የሚለውም በአሜሪካና በእስራኤል ፖለቲካ በተለየ አይን የሚታዩ ሰዎች ሊሆኑ ይችላሉ። የሲአይኤ የሞሳድ ኢንፊልትሬሽን ከባድ ነው ኢራን ውስጥ። ዴስቱ አሜሪካ የሚለውም ነገር ቀጥሏል። አያቶላህ አሊ ሆሜኒ እንግዲህ በኢራን በኢስላሚክ አብዮቱ በኋላ ቁልፍ ሰው የሚባሉ ሁለተኛ የሚባሉ ግለሰብ ናቸው። ውክልና የለንም ብለን በመንግስታቱ ድርጅት በጸጥታው ምክር ቤት ሀሳብ የምናነሳ አህጉር ውስጣችን ላይ ደግሞ እንደዚህ አይነት ነገር መፈጠሩ ትንሽ ችግር ይፈጥራል። ደቡብ አፍሪካ ውስጥ በህገ ወጥ መንገድ የገቡ ሀገራችን ይውጡልን የሚባለው ነገር በመላው ዓለም ላይ ያለ ነው። ዜኖፎቢያ የሚባለው ነገር የውጭ ሀገር ወይም ደግሞ የሌሎች ሀገር መጤ የሚባለውን የመጥላት አባዜ ነው። እኛ እኮ እየለፋን ነው፣ እኛ ግን ብንሰራላችሁ ያው መጤ እየመጣ ወሰደባችሁ የሚል ሰነፍ የፖለቲካ ሊደርሺፕም ይኖራል። የአፓርታይድ አይሶሌሽኑ አሁንም አልለቀቃቸውም። እኔ የጸረ አፓርታይድ ትግላችን አፓርታይድን ማፍረስ እንጂ የነጭ የበላይነትን በጥቁር የበላይነት መቀየር አይደለም። ጤና ይስጥልኝ ተመልካቾቻችን፣ የተለያዩ ዓለም አቀፋዊ ጉዳዮችን በጥልቀት የሚዳስሰው ኤንቢሲ ዓለም አቀፍ ተጀምሯል። ዛሬም እንደወትሮው በአዲስ አበባ ዩኒቨርሲቲ በፖለቲካል ሳይንስና በዓለም አቀፍ ግንኙነት መምህርና ተመራማሪ ሆነው እያገለገሉ የሚገኙት ትእዛዙ መሐመድ እዚህ ይገኛሉ። እንኳን ደህና መጡ። እንኳን ደህና ቆያችሁ። ያው እንግዲህ አንተ እያለን እንቀጥላለን። አብዛኛውን ነገር ያው ተመልካቾቻችን ከዚህ በፊትም በነበሩት ፕሮግራሞቻችን ስላንተ ስለሚያውቁ ስላወቁ ለዛ ነው ብዙ እንትን ያላልኩት። ዛሬ በሁለት ነጥቦች በዋነኝነት በዚህ በደቡብ አፍሪካ ጉዳይ ላይ የደቡብ አፍሪካ ዜጎች የተለያዩ የአፍሪካ ሀገራት ዜጎች ከሀገራችን ይውጡልን ጥያቄን በተመለከተና ተቃውሞዎች ምንድናቸው የሚለውን ሰፋ አድርገን እናነሳለን። ከምን የመነጨ ነው? ከጀርባው ያለው ምንድነው? ደቡብ አፍሪካ ላይ እንዲህ አይነት ነገሮች የተፈጠሩት በምን አኳያ ነው የሚለውን ሰፋ ያለ ጉዳይ ቀጥተኛ ትስስርም ከዚሁ አፍሪካውያን አብሮ መስራት ላይ ትኩረት ቢያደርጉ ይሻላል እንጂ ከሚለውም አንጻር እንደዚሁም ብዙ ጉዳዮችን ከዚሁ ከአፍሪካ ፖለቲካ በተለይም ደቡብ አፍሪካ ላይ ትኩረት አድርገን ተቃውሞ ምንድነው የሚለውን በስፋት እናነሳለን ለተመልካቾቻችን። ከዛ በፊት ግን ሰሞኑን እንግዲህ ላለፉት 3-4 ወራት ዓለም አቀፍ መገናኛ ብዙሃንም እኛንም ጨምሮ የቆየንበት የአያቶላ አሊ ሀመኒ ህይወታቸው ካለፈ በኋላ በመጀመሪያው ቀን የእስራኤል ጥቃት እንግዲህ ዛሬ በጠዋት ላይ 12 ሰዓት ገደማ በእነሱ አቆጣጠር ተጀምሯል የቀብር ስነ ስርዓት ወይም ደግሞ መርሃ ግብራቸው ማለት ነው። ብዙ ሰው የቀብር ስነ ስርዓቱ ዛሬ የሚፈጸም ወይ የሆነ ጊዜ የሚያልቅ ይመስለዋል፣ ግን ለ6 ቀናት ይፈጃል እና በእንግዲህ ጁላይ 9 ላይ ነው እንግዲህ ማሻድ በሚባለው በራሳቸው በትውልድ ከተማቸው የሚቀበሩትና ወይም ደግሞ እዛ ነው የሚያርፉት። ከዛ በፊት ግን የተለያዩ ስነ ስርዓቶች ይደረጋሉ። ላይክ እኛም ሀገር ትልቅ ሰው ህይወቱን አጣ ሲባል የሚደረግለት ሃይማኖታዊ እንደዚሁም ደግሞ በግራንድ ደረጃ በሀገር በብሔራዊ ደረጃ እንደሚደረገው አይነት ይሄኛው ደግሞ ለየት ባለ መንገድ እየተፈጸመ ይገኛልና በሱ የተወሰነ አሰባስተን ወደ ደቡብ አፍሪካ እንሄዳለን። ልክ ነው ቢኒ እንዳልከው ፌብሩዋሪ 28 የመጀመሪያ አሜሪካና እስራኤል ጥቃት ላይ አያቶላህ አሊ ሆሜኒ ከቅርብ ቤተሰቦቻቸው ጋር ከሞቱ በኋላ እስካሁን የቀብር ስነ ስርዓታቸው ጦርነቱ ስላላለቀ ችግር ላይ ስለነበሩ አልተፈጸመም። እንዳልከው ግን ከዛሬ ጀምሮ ኦፊሻሊ ከትናንትም ጀምሮ ኦፊሻሊ የቀብር የአስከሬን ስንብት ስነ ስርዓት እያካሄዱ ነው። ቴሄራን ውስጥ ይካሄዳል። የሀገራት ልኡካን የስንብት ፕሮሰስ እያደረጉ ነበር ትናንት፣ ዛሬም ህዝቡን ይሰናበታሉ። ከዛ ወደ ኢራቅም ይሄዳሉ። ሁለት በሺያ ሙስሊሞች ናጃፍና ካርባላ የሚባሉ ቅዱስ ከተሞች አሉ። እነሱም ጋር ሄዶ ከዛ ተመልሶ ወደ ሰሜን ምስራቅ ኢራን ውስጥ ወደ ትውልድ ከተማቸው ወደዛ ነው የሚያርፉትና 6 ቀን የሚፈጅ ፕሮሰስ የሽኝት ፕሮሰስ እየተካሄደ ነው እሳቸውን በሚመለከት።
ልክ ነው እንዳነሳው ነው እንግዲህ ብዙ ስነ ስርዓቶች ይደረጋሉ እንደምትመለከተውም ነው ስነ ስርዓቱ በጣም ቴህራን ላይ የተደረገ ያለው ሃይማኖታዊም ነው ደግሞ በፋርሶችም በራሳቸው ባህል አንድ ታላቅ በራሳቸው ተብሎ የሚወሰዱ ሰው ቀብር ስነ ስርዓታቸው ሲፈጸም የሚደረግ ትልቅ ሴሬሞኒ ነው እና በዚህ በ6 ቀናት ውስጥ ትልልቅ የሀገሪቱን ፖለቲካም የሀገሪቱን መሰረታዊ ነገሮች ከካልቸርም እምነት ነክ የሆኑ ጉዳዮችን በትክክል ለዓለም የሚያሳዩበት ነው በዛ ላይ ደግሞ የበርካታ ሀገራት ተወካዮች ከ100 በላይ ሀገራት ተወካዮች ቴህራን ይገኛሉ ተብሎ ይታሰባል የገቡም አሉ እንግዲህ እንደምታውቀው ቴህራን በነገራችን ላይ ዓለም ላይ በጣም በርካታ ህዝብ ከሚኖርባቸው ከተሞች ውስጥ አንዷ ነች 10 ሚሊዮን ህዝብ ነው የሚኖርባትና ቴህራን ውስጥ እንኳን 20 ሚሊዮን የሚሆን ህዝብ ይገኛል በአያቶላ አሊ ሀምኒ ከ12 እስከ 20 ሚሊዮን ከነዋሪው እጥፍና ወይም ደግሞ ከዛም በላይ የሚሆን ከተለያዩ ከተሞች ጭምር የሚመጡ በዛ ላይ ደግሞ በተለያየ ቅድም በተቀስኩልህ ከ100 በላይ የሚሆኑ አገራት ተወካዮቻቸውን ልከው በዚህ ፕሮግራም ላይ ይሳተፋሉ መርሃ ግብሩ ትልቅ ነው ግዙፍ ነው ምክንያቱም ግራንድ የሆነ ነገር ነው ምክንያቱም አያቶላ አሊ ሀምኒ እንግዲህ እንደምታውቀው አይደለም ለኢራን ወዳጆችና ለኢራናውያን ቀርቶ ለሌላውም ዓለም ከዚህ ቀደም በየህንዶና አላቅም አያቶላ አሊ ሀምኒ ሲያርፉ ሲገደሉ ብዙ ሰው ኢንቦክስ ያው አልነበረ የሆነ ጊዜ ሰዎች አሉ የሉም እንዲህ አይነት ወቅት ውስጥ ነበር ኦፍ ኮርስ ሶሻል ሚዲያው ያን ትሬንድ የሚፈልጉ ሰዎች ሆን ብለው የሚያደርጉት ነውና እንደዛ አይነት እንትን በነበረበት ሰዓት ሰዎች ለኔ ቴክስት ያደርጉልኝ ነገር ሊሆን ይችላል አያቶላ ተገደሉ እንዴ እንደዚህ ነው በክብር ነው እርሱ አይነትና አንቱ እየተባሉ በእድሜም ትልቅ ናቸው አንደኛ በጣም በዓለም ፖለቲካም ላይ ስማቸውም ከፍ ብሎ ከመነሳትም ከዛ አንፃርም ለሌላውም ዓለም እንደዚህ አይነት ስሜት ፈጥረው ያለፉ ሰው ናቸውና ከዛ አንፃር እንግዲህ እንደዚህ አይነት ሴሬሞኒ ተገቢም ነው በዛ ላይ ፕሬዚዳንት ዶናልድ ትራምፕ እንግዲህ ይሄን ፕሮግራም እስከሚያጠናቀቁ ታይም ኦፍ አርጌላችኋለሁ ለኢራኖች ለተለያዩ ነገሮች ብለዋል ይሄም ጥሩ ነው እንግዲህ ሰው ስትሆን እንደ ሰው አንዳንድ ነገሮች ላይ እድል መስጠትም ጥሩ ነው ለሁሉም ጊዜ ያለው ኦፍ ኮርስ እንደዚህ አይነት ነገሮች አሉና ፕሮግራሞች የሚደረጉባቸው ቦታዎች እንግዲህ እስከ ሰኞ ድረስ ዋና ከተማዋ ቴህራን ላይ ነው የሚደረገው ልክ ነው ከዛም በኋላ ደግሞ ቆም የምትባል አለች ቆም ማለት እኛ ሀገር እንግዲህ አንዳንድ በክርስትናውም በእስልምናውም አንዳንድ ቦታዎች አሉ አይደለ እንደዚህ አይነት ተማሪዎች የሚወጡበት እንደዚህ አይነት ተማሪዎች ወይም ደግሞ ለእምነት ለየት ያለ ቦታ አላቸው ብለን የምንወስዳቸው አሉ ብዙ ቦታ ላይ ልክ እንደዛ አይነት ቆም ለሺያ በተለይም ደግሞ ለኢራኖች የተለየ ቦታ ይሰጣታልና እዛም ሄደው ያው ሰንበት ይደረግላቸዋል ከዛ እንዳልከው ኢራቅ ውስጥ ይገባል ይሄ ቀላል ኢንፍሉዌንስ አይደለም በሳምንቱ አጋማሽ ላይ ነው የሚሄዱት ኢራቅ አስበዋል በሌላ ሀገር ላይ ሄደ ሰንበት ይደረግልሃል ይሄ ኢንፍሉዌንሱ በሺያው ዓለም ወይም ደግሞ ኢራን በመታስከተላቸውና በኢራን ዙሪያ በኢራን ጥላ ስር ባሉ ኃይላት ትልቅ ትርጉም ያለው ነው ቅድም ባነሳቸው ቦታ ናጃፍና ካርባላ በሚባሉ ቦታዎች ላይ እዛም ሰንበት ይደረግላቸዋል አንድ ትልቅ ጥንታዊ የመጀመሪያው መስጂድ ተብሎ የሚጠራለ እዛ ላይ ነው ፕሮግራሙ የሚደረገው እዛ ላይ ብዙ አንቆይም ከዛም በኋላ እንግዲህ ተመልሰው ወደ ትውልድ ከተማቸው ማሻድ ወደሚባለው እዛው ላይ እንግዲህ ያርፋሉ ወይም ይቀበራሉ ነው የተያዘው ፕሮግራም ግን ሁለት ነገሮች አሉ እዚህ ላይ አንደኛው ሙጅታባ ሀምኒ ይገኛሉ የሚል ጥያቄ የተነሳ ነበርና ሙጅታባ ሀምኒ ላይገኙ ይችላሉ የሚሉ ሀሳቦችንም እየተመለከትኩ ነበር ምክንያቱም ሞሳድ ገብቷል ወይም ደግሞ እስራኤል ገብታለች ልትገባ ትችላለች ወይም ጥቃት ተሰነዘር ትችላለች በሚል ሙጅታባ ሀምኒ ስቲል በነገራችን ላይ አላየናቸውም ሙጅታባ ሀምኒ እዚህ የምንመለከታቸው ጋሊባፍ ፐዚሽኪያን ናቸው እንጂ እሳቸውን ማየት አልቻልንምና ምናልባት እዚህ ቦታ ላይ አለመገኘታቸውም የተለያዩ ጥርጣሬዎች እንዲነሱ ያደርጋል ኦፍ ኮርስ ስጋት ሊኖር ይችላል ግን ደግሞ በዚህ በጣም ትልልቅ የዓለማችን ፖለቲከኞች በሚገኙበትና ትልቅ አንደምታ ባለው ስነ ስርዓት ላይ እስራኤል ጥቃት ሰነዝራለች በሚለው ላይ ትንሽ አስቸጋሪ ነው ምክንያቱም ራሷን ሪስክ ውስጥ ነው የምከተው እዚህ ቦታ ላይ ስንት ሚሊዮን ህዝብ በሚኖርበት በ10 ሺዎችም እንግዲህ ዊ ዶንት ነው በ10 ሚሊዮኖቹ ከዛም በላይ ሊሆን ይችላል በሚገኝበት ቦታ ላይ ጥቃት
የሆነ ግርግር መፍጠር በጣም ለእስራኤልም ጫና ይፈጥራል። ግን እንደዚህ አይነት ስጋት ስላለ ላይገኙ ይችላሉ የሚሉ ሀሳቦችም እየወጡ ነው። ሊገኙ ይችላሉ ዶንት ነው ግን ላይገኙ ይችላሉ የሚለው እያመዘነ መጥቷል ከተለያየ ፐርስፔክቲቭ አንጻር። ግን እስራኤል ጥቃት ሰነዝራለች ወይ አስቸጋሪ ነው። ያው ቀድሞ ገብቷል ሞሳድ የሚሉ ሀሳቦችም አሉ ግን ቬሪፋይድ አይደለም እንደዚህ አይነት ሀሳብ። ስጋቱ ግን አለባቸው የማይካደው። ከዛ ውጭ እንግዲህ የፕሬዚዳንት ቭላዲሚር ፑቲን ቀኝ እጅ አሁን በብሔራዊ ደህንነት ምክር ቤቱ ላይ ምክትል ሊቀመንበር ሆነው እያገለገሉ ያሉት ወይም ደግሞ ብዙ ኢትዮጵያውያን ፕሬዚዳንት በነበሩበት ሰዓት የሚያውቋቸውን ዲሚትሪ ሜድቬዴቭም ገብተዋል። ይሄ ቀላል አይደለም። በነገራችን ላይ በዚህ ስነ ስርዓት ላይ ይሳተፋሉ። ትናንት ምሽቱንም እንደዚሁ በአያቶላህ እንትናቸውን አስክሬናቸውን ሲሰናበቱ ስንመለከት ነበረ። ምናልባት እንግዲህ ዳይሬክተራችን ካሳየን እሳቸውም በቦታው ላይ ሲያርፉ የሚያሳዩ ምስሎችን ስንመለከት ነበረ። ዲሚትሪ ሜድቬዴቭ በዚህ ልክ ነው እንግዲህ ገብተው እንትን ሲሉ የነበረውና በጣም ትልቅ አንደምታ ያለው ነው። ምንም እንትን የለውም። አሁን እሳቸውን መሰናበት ብቻ ሳይሆን እንግዲህ እኛም አለን ነው ሜድቬዴቭ አጋርነት ነውና ተወሰነ ሀሳብ እስቲ እዚህ ላይም ብናነሳ ጥሩ ነው። ምክንያቱም የሚያሳየው ኢምፕሊኬሽን ቀላል ስላልሆነ። ልክ ነው። ጥሩ ፖይንቶች ነው ያነሳው ቢኒ። አንደኛ የልጃቸው አሁን አዲሱ መሪ ሱፕሪም መሪ ሙጅተባ ሀሚኒ ሁለት ነገር ይነሳባቸዋል። አንዳንዴ በህይወት መኖራቸውንም ጥያቄ የሚያነሱ አሉ። የመጀመሪያው ጥቃት እኮ ሲካሄድ እሳቸውም ጉዳት ደርሶባቸዋል የሚል ጥርጣሬ አለ። አካላዊ ጉዳታቸው ከፍተኛ ስለሆነ ነው የማይታዩት የሚልም አለ። አይ ለደህንነታቸው ሲባል ነው የማይታዩት ይባላል። እንግዲህ እውነታው ከሁለት አንዱ ነው የሚሆነው። እስካሁን በአካል አላየናቸውም፣ በጽሁፍ ብቻ ነው አመራር የሚሰጡት እንጂ አላየናቸውም እስካሁን። በዚህ የቀብር ስነ ስርዓት ላይ ይገኛሉ ከተባለ ከሴኩሪቲ አንጻር አለመገኘታቸው ይመከራል። ቢኮዝ አንዳንድ ጊዜ እንዲህ ትልልቅ ጉዳዮችም ላይ አብዛኛውን ሰው ሳትጎዳ አሳሲኔት የሚደረግባቸው አጋጣሚዎች ስላየን እሳቸውም እንዳይጎዱ ከደህንነታቸው አንጻር ባይመጡ ይመከራል። አባታቸውን ያረፉት ቤተሰቦቻቸውን ያረፉት ግን ወቅቱ የሴኩሪቲ ሁኔታ ካልፈቀደ ማስተላለፉ ለእሳቸው ይመከራል። የሚገኙ አይመስለኝም። እንዳልከው የሲአይኤ የሞሳድ ኢንፊልትሬሽን ከባድ ነው ኢራን ውስጥ። አንዳንድ ጊዜ በጣም ሲግኒፊካንትሊ ኮምፕሮማይዝድ ሆኗል የኢራን የደህንነት ስትራክቸር ስለሚባል አለመምጣታቸው የሚመከር ነገር ነው። ሌላው የአባታቸው የአሊ ሆሚኒ ቀብር ላይ ብዙ ልኡካን እየመጡ ነው፣ አጋርነታቸውን እየገለጹ ነው። እንዳልከው ዲሚትሪ ሜድቬዴቭ ለአንድ ተርም የሩሲያ ፕሬዚዳንት ሆነው ነበር። ፕሬዚዳንት ፑቲን ደግሞ ጠቅላይ ሚኒስትር ሆነው ህገ መንግስቱ ስለማይፈቅድ እንደዛ ነበር። የእሳቸው መምጣት የራሻን ለኢራን ያላቸውን አጋርነት ኤክስፕሊሲትሊ ኦፕንሊ የሚያሳይ ነው። በሚገርም ሁኔታ የሳውዲ ልኡካንም ሄደዋል እና ሱኒን ወክለን እንታገላለን፣ ሺያን ወክለን እንታገላለን የሚሉ አንዳንድ ጊዜ የምትታገልበትን ቦታ መምረጥም ወግ አለው ለሁሉም። ጸቢቡ ሰለሞን እንዳለው ማለት ነው በጊዜ ለኩሉ ተብሎ ለሁሉም ጊዜ አለው። የምትጣላበትም ጊዜ አለ፣ የሆነ ችግር ደግሞ ሲሆን ያችን የምታሳልፍበት አለ። ኢቭን ጦርነትም ኢቭን መጎዳዳትም ወግ አለው እና ይሄን እንትን ብለው የሳውዲዎችን መምጣት የብዙ ሀገራት መምጣት ለኢራን ያላቸውን ድጋፍ ያሳያል እና ጥሩ ነው። መልካም ነገር አይተናል። ያ ማለት አሁን እኛ ፖለቲካሊ የሚታዩ ነገሮች ናቸው። ግን በቃ አንድ ትልቅ ሰው ተብሎ የሚወሰዱ ሰው በየትኛውም ፐርስፔክቲቭ በዚህ ልክ የክብር ሽኝት ሲደረግላቸው ዓለምም በራሷ መንገድ ትሪቢዩት ኦነሩ የጋራ ማድረግም ያለባት አይነት ስሜት ነው የተሰማኝ ና እነ ትራምፕም ታይም ኦፍ መስጠታቸው እንደዚህ አይነት ነገር የተሻለ የሰብአዊነት እንትን ሊሆን ይችላል። በዛ ላይ ደግሞ እንደሚታሰበውም በጣም አንዳንድ ድምጾችም ሲሰሙ ነበረ። በጣም ግዙፍ በሆነው በአያቶላ አሊ ሀመኒ የሽኝት ፕሮግራም ላይ ምሽቱን ነው የጀመረው። ኦፍ ኮርስ በተለያየ እንትኖች እዛ ላይም እንግዲህ ዴዝ ቱ አሜሪካ የሚለውም ነገር ቀጥሏል። ከዛም ደግሞ ሪቨንጅ መበቀልም ይፈልጋሉ። በጣም በነገራችን ላይ እንግዲህ ትልቅ ሰው ሲሞት የሆነ ነገር ብቻ ስፒሪቱን አጋብቶብህ ነው የሚሄደውና አሁን የኢራን ፖለቲከኞች እነ ማሱድ ፔዜሽኪያን እነ ሰይድ አባስ አራግቺ ህዝባቸውን ለመያዝ ህዝባቸውን አንድ ላይ እንዲቆም ለማድረግ በጣም ይጠቀሙበታል ይሄን ነገርና እንደዛም እያደረጉ ነው።
ብዙ ሰዎች እልህ ውስጥ እንዲጋቡ ምክንያቱም እንትናቸው ማስክሬናቸው ቤተሰቦቻቸው ጋር ነው እንትን የሚለውና ትንሽ ስፔንፉል እውነት ለመናገር እኛ አሁን ይሄ ከፖለቲካ አንግል ምናየው ማን የትኛው ሀገር መጣ የትኛው ሀገር ሄደ የሚለው ካልሆነ በስተቀር ስለ አያቶላ አሊ ሀምኔ የቀብር ስነ ስርዓት ስናወራ ግን ፖለቲካውን አይደለም ጀስት ኢቨንቱን ነው ኢቨንቱ ሰባዊ ጉዳዩን ነው የምናየው ሰባዊ ጉዳይ ነውና ይሄ አሁን እንትን ሆኖ ደጋረጓቸው ምናምን እንደዚህ ሚል ሊኖር ይችላል እሱ መብቱ ነው ግን አፍተር ኦል ግን እንደዚህ አይነት ነገሮች ክስተቶች ሲፈጠሩ ዓለም ትልቅ ቦታ የምትሰጠው ነው ሚዲያዎችን በጣም ትልቅ ቦታ ይሰጡት ነውና እኛ ግን የፖለቲካ እንትን አለው ትርጉም አለው ምክንያቱም አንደኛ የተገኙት እነማን ናቸው ሲባል ሁለተኛ ደግሞ በሺያና በሱኒ መካከል ተለያይተዋል ሲባሉ የነበሩ ኃይላት የሳውዲ አይ ቲንክ ምክትል ውጭ ጉዳይ ሚኒስትሩ ነገር ናቸው የመሩት የመጡት ይመስለኛል አንወይ ማንንም ይሁን ከሳውዲ አረቢያ ከሱኒው በቃ ሉክ መገኘቱ ሉክ መገኘቱ እንደሚታሰበው አይደለም ፖለቲካው ሌላ ሊያወራ ይችላል ለመለያየት የሚፈልገው ነገር ሊኖር ይችላል ግን አፍተር ኦል በእንደዚህ አይነት ነገሮች ላይ ፕሬዘንት መደረግ ወይም ደግሞ መገኘት የራሱ ትርጉም ይሰጣል ነው ባይዘይ ሁለት አንደምታ አለው የተገኙት ሰዎች እነማን ናቸው የሚለው በአሜሪካና በእስራኤል ፖለቲካ በተለየ አይን የሚታዩ ሰዎች ሊሆኑ ይችላሉ መገኘታቸው ራሽያ ይታወቃል ፑቲን ራሱ አለመምጣታቸው ልትል ትችላለ ካላቸው አጋርነት ቻይና ይታወቃል ራሳቸው ሺ ጂንፒንግ አለመምጣታቸውም ልትል ትችላለ ምክንያቱም የቁርጥ ቀን ወዳጆች ናቸው ስለዚህ ከዛ አንፃር ማን ተገኙ የቻይና የራሽያ ምናምን ላይገርም ይችላል ግን የነዚህ የመካከለኛው ፓወሮቹ የነ ሳውዲ አረቢያ የነ ኦማን እዛ አካባቢ አሉ ኦማን እንኳን ኤክስፔክት ይደረጋል ብዙ ሀገራት እዛው አካባቢ የማታስባቸው ልከዋል ሶ ይሄ በአሜሪካ ፖለቲካ ለካ እንደዚህ የሚል ሌላ ኔጌቲቭ ጥርስ የሚያስነክስባቸው ሊሆን ይችላል በሌላ በኩል ደግሞ ያልተገኙ ሀገራት ደግሞ አጋርነታቸው ከኛ ጋር ነው የሚል ደግሞ ሌላ አይነት የፖለቲካ ቅርጽ ሊሰጡት ይችላሉና ሁለት አይነት አታይ ሊኖር ይችላል በሚል ነው ግን አያቶላ አሊ ሀምኔ ማናቸው የሚለው በተወሰነ ብናነሳው because ብዙ ሰዎች ይፈልጉታል ማወቅ of course ከዚህ በፊት ደጋግም በደም ፕሮግራም ሰርቶ ኤንቢሲ ፕሮግራም ምንም ሰርተዋል በእንደዚህ ባለም አቀፋችንም ግን ትንሽ ዛሬ ጊዜውም ስለሆነ ማንሳት አለበት አያቶላ አሊ ሀምኔ እንግዲህ በኢራን በእስላሚክ አብዮቱ በኋላ ቁልፍ ሰው የሚባሉ ሁለተኛ የሚባሉ ግለሰብ ናቸው መጀመሪያ የኢራን አብዮት 1979 ሲፈነዳ የመጀመሪያው አያቶላ ራውላ ሀምኔ እሳቸው መሪ ያሉ በፕሬዝዳንትነት ኢራንን ያገለገሉ ሰው ናቸው ጥልቅ የሆነ ሃይማኖታዊ ዕውቀት ያላቸው መሪ ናቸው ከዛ በ1989 የመጀመሪያው አብዮቱን ያካሄዱት መሪ ሲያርፉ እሳቸው ተኳቸው ሱፕሪም ሊደር ሆነው ከ1989 እስከ 2026 ፌብሩዋሪ 28 ድረስ ሊደር ሆነው አገልግለዋል እና ጥልቅ የሆነ ሃይማኖታዊ ግንዛቤ ያላቸው ጥልቅ የሆነ የፖለቲካ አረዳድ ያላቸው ከዚህ በፊትም በውይይታችን እንዳነሳ ነው ኢራን አሁን ይሄን ሁሉ ጫና ተቋቁማ እንድትሄድ አንደርግራውንድ መሰረታዊ ጉዳዮችን የሰሩ እሳቸው ናቸው ያልተማከለ ዲስኢንተግሬት ያደረገ አስተዳደር በመስጠት ብዙ ነገር ለኢራን ውለታ ውለዋል ኢራቅን አይተውም ይባላል 2003 የአሜሪካ ወረራ በኢራቅ ሲካሄድ ከዚህ በፊት ውይይታችን ላይ አንስተናል ዛሬ አሜሪካ እንዲኮነች ነገ ደግሞ እኛስ ችግር ቢደርስብን ብለው በጣም ያልተማከለ አፓራተስ ስታብሊሽ ያደረጉ ናቸው እና ሁሉ ጊዜ ጁማ ሰላት አርብ የሚካሄድበት ታዋቂ ስፍራ አለ እዛ ላይ ይመጣሉ ሀሳባቸውን ያጋራሉ ለተከታዮቻቸው ያው እንደተለመደው ዴስቶ አሜሪካ ዴስቶ እስራኤል ይባላል እና እንደዚህ ያደረጉ ለብዙ አስርተ አመታት በኢራን ፖለቲካ ውስጥ አንድ ማዕከላዊ ሴንተር ኦፍ ግራቪቲ ሆነው ያገለገሉ ናቸው አሁን በህይወት የሉም እንግዲህ ልጃቸው ተክተዋቸዋል ፕሮሚነንት በኢራን ፖለቲካ ከኢስላሚክ አብዮቱ በኋላ አንድ ወሳኝ ግለሰብ ነበሩ በጣም ፖለቲካሊም በግልጽ ሁለንተናዊ መሪ ተብለ ስትሾም ብዙ ነገሮችን ፖለቲካውንም ሃይማኖቱንም ሁሉን ካልቸሩንም ኤቭሪቲንግ ተቆጣጥረህ መያዝ ነውና አያቶላ አሊ ሀምኔ ደግሞ ለዛ ብቁ ነበሩ ምንም ጥያቄ የሌለው እንዲያውም ኪዩን ኤልዛቤት ለእንግሊዝ የሮያል ፋሚሊ ወይም ደግሞ ለእንግሊዝ ከዚህ ከንግስና ጋር ከንጉሳዊ ቤተሰብ ጋር በተገናኘ በጣም ዋጋ የከፈሉ ናቸው ምንም እንኳን እንትን ቢባሉምና ታማኝ ነበሩ ለእንግሊዞች ከዛ በዛ ረገድ ይባላሉ ፎርስ
በጣም እጅግ በጣም 70 ምናምን አመት እኮ ነው አይደል? ንግስት ኤልዛቤት ከ50ዎቹ ጀምራ እስከ 2000 ምናምን እስከ 2000 እንደዛ እና በዛ ልክ በጣም ክብር ይሰጧቸዋል እንግሊዞችና እሳቸውም ቢሆኑ አያቶላ አሊ ሀመኒም ልክ በዛ ልክ for the last 47 years አንደኛ ፕሬዚዳንት ነበሩ። ከዛም ደግሞ በተለያየ ከዛ በፊት በነገራችን ላይ ቴህራንንም ይሄ የመስጂድ አካባቢ ስራዎች እንዳሉ ሆነው በተለያዩ ማረጎች ሲያስተዳድሩም ነበረ። እንዲህ ያሉ በቆመም ትምህርታቸውን በ10 አመት ወይ 11 አመት እያሉ ነው የሃይማኖት መምህር ለመሆን የበቁትና የተለየ እንትንም እንዳላቸው ነው። ብዙ ሰው ንግግራቸውም እኮ ደስ ይላል። ቶኑ ያው ትንሽ ቋንቋቸው የመሰማት እድሉ ሩቅ ቢሆንም ግን ይሁን እንትን አለው በቃ ያስታውቃል። የረጋ ነገር ነውና ይሄ ሁሉ እንግዲህ ያነሳ ነው። በጣም ፖለቲከኛም ነበሩ። ከዛም የአገራቸውን እንግዲህ በሃይማኖት ረገድም የመሩ ናቸው። ከኢራን አብዮት በኋላ ከ1979 በኋላ ያለውን ፖለቲካሊም ሪሊጂየስሊም ከምዕራቡ ዓለም ጋርም በመጋፈጥም ትልቅ ሚና ነበራቸው። ለኢራናውያን ነው ያልነው። ለኢራናውያን ቁልፍ ሰው ናቸው። አፍተር ኦል ግን እንግዲህ መጨረሻቸው ያው በእስራኤልና በአሜሪካ ጥቃት ህይወታቸውን ያጡበትን ነው። ይሄን እንግዲህ ሰፋ አድርገን ያነሳ ነው። ለኔድበት አልፈለግም ነበረ ግን ስነ ስርዓቱ እየተካሄደ ስለሆነ ወቅታዊ ነው። ተመልካቾቻችንም አንደርስታንድ ያደርጉናል። ብዙ ሀሳቦችን ግን መውሰድ ይቻላል ነው። ወደ ዋናው ጉዳያችን እንመለስና ኦፍ ኮርስ ይሄም ሰፊ ቦታ ሰጥተናል። ይቆያል ብለን ነው ተመልካቾቻችን ይፈልጋሉ ብዙ ጊዜ ሚድልስ ፖለቲካ እንዲወራላቸው። ኔክስት ዌድnesdayም አለንበት ስለሚቀጥል ነውና ለዛም ነው ዛሬ ጀስት መግቢያው እንደው ምን ይመስላል ጅማሮም ስለሆነ ስለተገጣጠመ በተወሰነ ሀሳብ ያነሳ ነው የሚለው ነው። ወደ ደቡብ አፍሪካ እንመለስ። እንግዲህ ደቡብ አፍሪካ ብዙ ጥያቄዎች እየተነሱባት ያለች ሀገር ሆናለች። ዲፕሎማሲዋም ከተለያዩ የአፍሪካ ሀገራት ጋር በተለይም ደግሞ እነ ናይጄሪያ የመሳሰሉ ሀገራት እነ ማላዊ እነ ጋና ቆረጥ ያለ አቋም መውሰድ ጀምረዋል። በሚያሳዝን ሁኔታ እንግዲህ ያው ወንድም በወንድሙ ላይ አይነት ነገር ነው። ቀጥተኛ እኛም ተጎጆች ስለሆነን ከዛም ሲሻገር ልክ በምትመለከተው መንገድ የሰው ሱቅ ላይ ሄደ ለዘመናት ያፈራው ላይ ሄደ አያገባህም ነው። ግን አንዶክሜንትድ የሆኑት ላይ እናተኩራለን ይላሉ። ልክ ነው አይደለ? ይሄኛው እንግዲህ መቼ ህገወጥ ከሆንክ አንደኛ ያ ህገወጥነት ተብሎ የታሰበው በእርግጥ በህግ መሰረት በተለያዩ ህጋዊ አሰራሮች መሰረት ወደ ሀገሩ መመለስ ምንም አይነት አካላዊ ጉዳት ሳይደርስበት ያለውም ሀብት ቢቻል ቢጠበቅለትና ቢያንስ ሰብአዊ ቁመናውን ይዞ ክብሩን ይዞ እንዲመለስ ማድረግ ሌላ ነገር ነው። ግን አንዶክሜንትድ ናቸው ይላሉ። ግን ከሱም ደግሞ ሲሻገር ዶክሜንት የሌላቸውን ብቻ ሰነድ አልባ የሆኑትን ብቻ ሳይሆን ሰነድ ያላቸውንም ትልልቅ ሀብት የሚያንቀሳቅሱትንም ጭምር ነውና ትንሽ እቺኛው አስቸጋሪ ነች። ከዚህ አንፃር ምን ያዋለን አፍሪካን እርስ በርስ መከባበር ነው የሚገባን የነበረው። በዓለም አቀፍ ፖለቲካ ላይ የሚገፋ አህጉር ወይ ውክልና የለንም ብለን በመንግስታቱ ድርጅት በጸጥታው ምክር ቤት ሀሳብ የምናነሳ አህጉር ውስጣችን ላይ ደግሞ እንደዚህ አይነት ነገር መፈጠሩ ትንሽ ችግር ይፈጥራል። ምናልባት ይሄ ትሬንድ ዓለም አቀፍ ሆኗል ይመስለኛል። ለንደንም ውጡልኝ ትላለች፣ ምንም ውጡልኝ ይላሉ። ብዙ የአገራት ላይ እንደዚህ አይነት ነገሮች አሉና እንተ ጋር ስናወራ እንዲያውም ዓለም አሁን አዲስ የዓለም ስርዓት አንድ አይነት ልፍጠር እያለች ባለችበት ሰዓት ጭራሽ ውጡልኝ ፖለቲካ ሆነ የሚል ሀሳብ ስናነሳ ነበርና ከዚህ አንፃር እስቲ ይሄ የአፍሪካ ጉዳይ እንግዲህ በዓለም ላይ ተገቢ ቦታችንን ማግኘት አለብን። ሴኩሪቲ ካውንስል ውስጥ የቪቶ ፓወር ሪፕሬዘንቴሽን ያስፈልገናል እያልን የምንታገል አንድ አህጉር ውስጥ የምንኖር ወንድምና እህቶች አሁን ደግሞ እያየን ያለነው ነገር ትንሽ አሳዛኝ ነው። አንተ ያነሳው ነገር የማይካደው ነገር ደቡብ አፍሪካ ውስጥ በህገ ወጥ መንገድ የገቡ ሀገራችን ይውጡልን የሚባለው ነገር በመላው ዓለም ላይ ያለ ነው። ዲፖርቴሽን በህገ ወጥ መንገድ ስትገባ ዲፖርት ማድረግ ሳውዲ አረቢያ ታያለ፣ ዩናይትድ ስቴትስ ታያለ፣ አውሮፓ ሀገራት ታያለ። እንደዛ ማለታቸው ችግር የለውም። ግን በዚህ ሰበብ ነው የሚባለው ህገ ወጥ ናቸው በሚል ህጋዊ የሆኑትን ራሱ ህጋዊ ሰነድ ያላቸውን ሰዎች ማፈናቀል፣ ማጎሳቆል እና ንብረታቸውን መዝረፍ እያካሄዱ ስለሆነ ህገ ወጥ የሆኑ ሰዎች ይስተካከሉልን ማንም ይህን ጥያቄ አያነሳም። ግን ህጋዊ የሆኑትንም በዛው እየጎዷቸው ነው።
ህገ ወጥ እንኳን ቢሆኑ ህገ ወጥ ራሱ ቢሆኑ የሰው ልጅ ክብር አለው። በተለይ እኛ አፍሪካውያን በእግዚአብሔር ይመስገን በአባቶቻችን ትግል ኢትዮጵያን በቀኝ አልተገዛንም። ሌሎች ወገኖቻችን በቀኝ ግዛት ቀንበር ስር ሳሉ ተደራርተናል እኮ እኛ አፍሪካውያን በችግር ጊዜ ተደራርሰናል። አሁን ደግሞ ከናይጄሪያ፣ ከጋና፣ ከኢትዮጵያ፣ ከዚምባብዌ ለተሻለ ኑሮ በሚል ወደ እነሱ ሀገር ሲኬድ እንደው በአግባቡ አለመያዙ ያስተዛዝባል። በጣም በጣም ፔንፉል ነው ይሄ። በችግር ጊዜ የደረሰልህን አሁን ደግሞ አንተ ተቸገርኩ ብለ ማጎሳቆል ውለታ ቢስነት፣ ብልግና ነው። ይሄ አኔቲካል የሆነ ነገር ነው። በአብዛኛው ግን አፍሪካውያን አንድ ሆነን ፖለቲካል ኢኮኖሚክ ፍላጎታችንን በዓለም አቀፍ ደረጃ የሚገባንን ስፍራ መጠየቃችን ተገቢ ነው። ግን ብዙ ፋክተሮች አሉት፣ ወደ በኋላ ላይ እናያለን እንጂ አፍሪካውያን በውስጥ አንድ ሆነን እንዳንቆም የሚያደርጉ ውስጣዊም የራሳችን ስንፍናዎች አሉብን፣ ውጫዊም ደግሞ ጫናዎች አሉብን፣ ኦብስታክሎች አሉብን። እንዲህ አይነት ነገር አለብኝ። ዝርዝሩን እየተወያየን ስንሄድ እናነሳዋለን። አዎ ትንሽ አስቸጋሪ ነው ይሄ። አንድ አጠራር አላቸው የደቡብ አፍሪካ አሁን ያሉት ደቡብ አፍሪካን ወይም ደግሞ የምናውቃቸው ከዚህ ከፊት መሆን በሚመሩ አንድ ሴት አለች። ማርች ኤንድ ማርች የሱ መሪ ነች። ከዛም ደግሞ ብዙ ጊዜ በተደጋጋሚ ፊት ለፊት የሚመጣ አለ እና አብዛኛው የአፍሪካውያኖችን እንግዲህ ብላክ አፍሪካን ኢሚግራንትስ የሚጠሩበት አንድ ስም አለና ይሄ ማኩሬ ኩሬ አይነት ነገር ያ ማለት በዙሉ ቋንቋ ይሆን በጣም አስቸጋሪ ነው ለመተርጎም። እኔ የተለያዩ እንትኖችን ለመመልከት ሞክሬ ነበር፣ ግን ይሄ በቃ አንተ መድረሻ ቢስ አይነት ስሜት ያለው ነው። ከየትም የመጣ ከየትም የተጠረቃቀምክ ከየትም እንትን ያልክ ምናምን የሚል እና ይሄ ቃል በራሱ በጣም ብዙ ሰዎችን ማኩሬ ኩሬ ወይም ደግሞ ኩዌሪ ምናምን እያሉ ነው እንትን የሚሉት እና ይሄ ጀስት በጣም ፕሮቮክ የሚያደርግ ቃል ነው እዛ ላይ ሆነው ሲናገሩ እና ይሄኛውን ተርም እንኳን የፈጠረው በጣም እንትን ከሰባዊ እንትን አንጻር ትንሽ አስቸጋሪ ነው። ኤኒዌይ ነውር ነው ብልግና ነው። አዎ መድረሻ ቢስ ምናምን አይነት ትርጓሜ እንደው ዝም ብለ እንትና እንደምታውን ስታየው እና ሪል ትርጉሙ ምንድነው የሚለው ትንሽ አስቸጋሪ ነውና ስም ለመስጠትም አዳጋች የሆነ ነገር ነው። በዚህ ልክ ወጣው መቃወማቸው እንዳልከው ከዚህ ከዶክሜንት አንጻር ከምናምን ሊሆን ይችላል፣ ግን ሰበብ ነው። ግን ደግሞ ሰበብ መሆኑ ግልጽ ሆኖ ሳለ ከጀርባ ያሉት ናቸው ትንሽ የሚያስቸግሩት። በጣም በትልቅ ፖድካስት ታዋቂ በሆኑ ፖድካስት ቀርበው ይሄኛውን እንቅስቃሴ ትክክል መሆኑን በኩራት ይናገራሉ። ፖለቲከኞች በተለያየ ሰዓት ለፖለቲካ ወይም ደግሞ ለምርጫ ቅስቀሳ የሚጠቀሙበት ነው። ብዙ ፖለቲከኞች እኛ ከሀገራችን ዲፕሎማሲ አንጻር ማናነሳቸው ነገሮች ይኖራሉ እንጂ አለ። ይሄ ሁሉ እንግዲህ ዋይድ ስፕሬድ የሆነ አንታይ ኢሚግራንትስ የሆነ ሜንታሊቲ የተፈጠረው አንደኛ ያው ይሄ ዜኖፎቢያ የሚባለው ነገር የውጭ ሀገር ወይም ደግሞ የሌሎች ሀገር መጤ የሚባለውን የመጥላት አባዜ ነውና ይሄኛው እንዴት ተፈጠረ የሚለው ኦፍ ኮርስ ላስፈርድባቸው ትችላለህ። ነጮቹ የፈጠሩባቸው ጫና ነው፣ ግን እነሱ ለነጮች ያላቸው ቦታ የሚያስቅህም ስለሆነ ምን በጣም የሚያስቀው ነጮቹ ስራ የፈጠሩልንን እናንተ ወሰዳችሁብን እኮ ነው። በቃ በጣም የሚያሳዝነው እነሱ ስራ ቢፈጥሩ እኮ ኢትስ ፋይን። እኛ አሁን የደቡብ አፍሪካን ህዝብ ወይም ደግሞ አብዛኛው ዙሉ ናቸው አይደለ? በዚህ እንትን ላይ ያሉት እነሱን እንትን ለማለት ሳይሆን ግን ነጮቹ ስራ የፈጠሩልን ነጮቹ ያስቀመጡትን ስራ መታችሁ ወሰዳችሁ ነው በአብዛኛው። ግን ይሄ ብቻ አይደለም። ኦፍ ኮርስ እኔ ትንሽ እንደው ጉዳዩ በጣም ሴንሲቲቭ ስለሆነብኝ ከዛ አንፃር ለማየት ነው እንጂ አንድ ሶስት ነጥቦችን ላንሳና ወደ አንተ መጣለሁ። ይሄኛው እንግዲህ እንደዚህ አይነት ለጸረ ስደተኛ ወይም ደግሞ ስደተኛ ጠላ ኢሚግራንቶችን የጠላ አይነት አካሄድ የመጣው በጣም ኤክስትሪም የሆነ ኢኮኖሚክ ፕሬሸር አለ። ያ ደግሞ አንኤምፕሎይመንትንም ፈጥሯልና ወደ 40% እና 40 እስከ 43% የሚሆን የተለያየ ቁጥር አለ። እስከዛ እንግዲህ ቁጥር ያለው በአለም ላይ ባይዞ the worst ከሚባሉ ወይም ስራ ከሌለባቸውም ተብሎ ከሚታሰቡ የስራ ቁጥር ከፍተኛ ከሚባሉ አገራት ውስጥ
ሳውዝ አፍሪካ ናት። ያ ማለት ስራው ሳይኖር ቀርቶ ሳይሆን የማይሰራ ሰው ስለበዛ ሊሆን ይችላል። እሱን ጀጅ ላናደርግ እንችላለን። ግን ይህን ሁሉ የመጣው ኢሚግራንቶች ወይም ደግሞ እነዚህ ስደተኞች ነጮቹ የፈጠሩትን ስራ ጭምር እየቀለቡ ስለሚወስዱ እንደው ሊትራሊ ያን ማለት ላይሆን ቢችልም ግን አንደምታው ያ ነው። ስራ የሚፈጥረው ማን ነው በትልቁ እንትን ላይ ያለው የሚለው የሚታወቅ ስለሆነ በቁጥርም ልንመጣበት እንችላለን። ከሱ አንጻር የነበራቸውን ነገር ነው እና ይሄ ውድድሩን አልወደዱትም። አንደኛ ሲወዳደሩ ምንድነው በዝቅተኛ እንግዲህ ከመቼስ ከሆነ ሀገር ሄደ ሞርን የምታውቀው የተወሰኑ አካባቢዎች አሉ ከኢትዮጵያ ሄደው እዛ ቤተሰቡ ሊረዳ ነው ሄደው ራሱ ሊቀይር ነው። ከሄደ በኋላ የሚያደርገው ምንድነው ያገኘውን ስራ ነው የሚሰራው። የሰው ሀገር ነው ሰርቶ መቀየር ነው። ቀን እስኪያልፍ ነው ይሰራል። የተወሰነ ሀብት ሲያጋብስ ሳይሆን ሲፈጥር እነሱ ደግሞ የእኛን ስራ እየወሰዱ እንደዚህ አይነት ነገር ጫና ፈጠሩ። በዝቅተኛ ገንዘብ እየተቀጠሩ እኛን ስራ ሳጡን የሚልም ጥያቄ አላቸው። በሀገራቸው ምንም የማድረግ መብታቸው ቢሆንም አንደኛው ይሄ ነው ችግር የኢኮኖሚ ጫና ተፈጠረ በሚል ነው። ይሄ ኮላፕስ ኦፍ ፐብሊክ ኢንፍራስትራክቸር የሚሉትም አለ። ፐብሊክ ሰርቪስ ሆስፒታል ስትሄድ የተለያዩ ቦታዎች ሲደርዱ አሁን የምር የደቡብ አፍሪካ መንግስትም ሆነ ወይም በዛ አስተዳደር ውስጥ ያሉ ሰዎች ለስደተኛው ቅድሚያ ይሰጣል። የፈለገ ሰነድ ቢኖር የፈለገ ለዛ ሀገር ግብር ቢከፍል ቅድሚያ ሊሰጠው ይችላል ብዬ አላስብም። እና እነሱ ያን ሁሉ አጫናነቁብን ነው የሚሉት። እንዲህ አይነት ካልቸር ያለው እኛ ሀገር ነው። ለሆነ አገር ቅድሚያ ልንሰጥ እንችላለን። እንደ ሆስፒታሊቲ በጎ አድርገን ልንወስደው ብንችልም ግን ቅድሚያ ለራስ ዜጋ። ይችኛዋ ደግሞ ፖለቲካል ስኬፕ ጎቲንግ የሚባለው እቺ ማሳበቢያዋ ትንሽ አስቸጋሪነት። ፖለቲከኞች ስራ የሌለው እኮ ስደተኛው መጥቶ ስለወሰደልህ ነው፣ ስለተወረርኩ ነው፣ እንዲህ ስለሆንክ እኮ ነው ምናምን የሚሉ ሀሳቦችን በማንሳት በተለያየ አጋጣሚ እንዲህ አይነት ችግር በመፍጠር አገሪቷ ላይ እንዲህ አይነት ጣጣ እንዲመጣም ፖለቲካሊም የሚያደርጉ አሉ። ድርጅቶችም ሜንሽን የሚደረጉላት ድርጅቶች እንዳሉ ይታወቃል። የአፓርታይድ አይሶሌሽኑ አሁንም አልለቀቃቸውም። ከአፓርታይድ የመጣው ሜንታሊቲው አለ። በዛ ላይ ደግሞ ሀብቱንም አብረው ነጮቹ ይዘውት መጥተዋል። ስለዚህ እንደውም አንድ መረጃ ስመለከት ፐብሊክ ሰርቪስ የሚባለው በመንግስት ተቋም በፐብሊክ ሰርቪስ በሚባለው ላይ አብዛኛው መብቴ ነው ብሎ ስለሚያስብ እኮ ነው የኛ ጥቁር ብላክ ጥቁር ደቡብ አፍሪካዊ ናቸው። የግሉ ግን ይሄ ጃንት የሚባሉት ኢኮኖሚዎች ላይ ምናምን ፕራይቬት ሴክተሩ ላይ ምናምን ስትመለከት ግን ኢኮኖሚውን ራን የሚያደርጉት ነጮች ናቸው። እና ይህን ሁሉ ማስታረቅ ነበረባቸው። እንዲያውም ምንድነው አንድ አገላለጽ አለ ጊዜ ወሰድኩ እንጂ ይሄ ሲስተሚክ የሆነውን የማግለል አካሄድ እነዚህ ወደ ቨልነራብል ግሩፕ የመቀየር የአፓርታይዱን ስሜት ጭራሽ ሊከላከልት የሚችል ወደ ሌለው ቨልነራብል ወደ ሆነው ግሩፕ የመቀየር እና ይሄኛውን ሲስተሚክ የሆነውን ዘረኝነት ወይም ደግሞ የሆነ አካልን የበላይነት ወደ ጭራሽ ይሄ ተከላካይ ወደ ሌለው ቨልነራብል ወደ ሆነው ተወሰደ የሚል ሀሳብ ይነሳልና እዚህ ላይ እንደውም ትላለህ። ልክ ነው ቢኒ፣ መሰረታዊ ነገሮችን አንስታቸዋል። ይሄ ዜኖፎቢያ የሚባለው ችግር ከውጭ ሀገር የመጣን ሰው መጥላት፣ መጠራጠር፣ መፍራት የሚባለው ኮንሴፕት የደቡብ አፍሪካ ብቻ ሞኖፖሊ አይደለም። ደቡብ አፍሪካ ብቻ የሚታይ ችግር አይደለም። ብዙ ቦታ ታያለ። ብዙ በዓለም ላይ እየታየ የመጣ ትሬንድ አለ። የደቡብ አፍሪካን ግን እንትናችን አጀንዳችን አድርገን ደቡብ አፍሪካን ብቻ ስናይ ለምንድን ነው ደቡብ አፍሪካውያን እንደዚህ ወንድሞቻቸውን ጥቁር የሆኑ ለኢኮኖሚ የተሻለ ህይወት ፍለጋ የመጡ ሰዎችን ለምንድን ነው የተነሱባቸው? መሰረታዊ ነገሮችን ኦሬዲ አንስታቸዋል። አፓርታይድ የሚባለው ሲስተም ከ1948 እስከ 90ዎቹ የነበረው ሴግሪጌሽን የሚባል ነገር አለ። መነጣጠል ጥቁሩን እዚህ ትኖራለ፣ ነጩን እዚህ ትኖራለ። ከዛ አንዱ ወደ ሌላው እንትን ሲል ባይተዋርነት የሆነ መጤነት የሆነ ችግር ይፈጥራል። ይሄ አመለካከት ሳይኪያቸውን ኢንፍሉዌንስ አድርጓቸዋል። ዓለም አቀፍ ግንኙነት ውስጥ ቢኒያም እንትን የሚባል ቲዮሪ አለ፣ ኮንስትራክቲቪዝም የሚባል ቲዮሪ አለ። የሀገራት ባህሪ አንዳንድ ጊዜ ኮንስትራክት እንደተደረጉት ነው። የመሪዎች ባህሪ ኮንስትራክት እንደተደረጉት ነው። ፌር ሆኖ ኢንክሉሲቭ ሆኖ እንዲያድግ ከተደረገ ኮንስትራክት ከተደረገ አንድ ሲስተም ኮንስትራክቲቭ ይሆናል። በጣም ክፉ ሆኖ ዘረኛ ሆኖ ሲስተሙን ኮንስትራክት ካረከው ያንኑ ታገኛለ። በዚሁ ፕሪንሲፕል አሁን ደቡብ አፍሪካውን ብታያቸው
ይሄ የአፓርታይድ ሳይኪው ገና ተንጠፍጥፎ ያለቀ አይመስልም እና ከሌላ ሀገር የመጣን ሰው የኔ አይደለህም ብሎ የመግፋት ነገር አለ። አንድ መሰረታዊ ምክንያት እሱ ይሆናል። ሌላው ደግሞ አፓርታይድ ካበቃ በኋላ መደረግ የነበረባቸው መሰራት የነበረባቸው ስራ በፍጥነት አለመሰራታቸው በኋላ ላይ ስለ አፓርታይድ ስንነጋገር እናነሳዋለን እንጂ የመሬቱ ጉዳይ አያያዙ የመሬቱ ይዞታው ስቲል እጅግ በጣም አንፌር ነው እና 10% የማይሞሉ ነጮች 70% የሚታረስ መሬት በእጃቸዋል። 80% የሚሆኑ የሀገሬው ጥቁሮች ደግሞ ትንሽዬ መሬት 10% ነው እጃቸው ላይ ያለው። this is crazy ይሄ ፌር አይደለም እና ከዛ በኋላ ከኔልሰን ማንዴላ በኋላ ለሁሉም እንሰራለን፣ ለነጭ የበላይነት አልታገልም፣ ለጥቁር የበላይነት አልታገልም፣ ለሁሉም ሳውዝ አፍሪካዊ የበላይነት ነው የምሰራው ያሉትን የማንዴላን ቃል ኪዳን ቶሎ አለመፈጸምም ኢኮኖሚያዊ ጥያቄ እንዳይነሳ አርገ ድህነትን ካጠፋው አንዳንድ መነታረኪያ ጉዳዮችን ትገላቸዋል እዛው እንዳይነሱ ይሆናል እና ይሄ አለመኖሩ የአገልግሎት ሲቪል ሰርቪስ ያልከው ትምህርት ላይ ጤና ላይ እንዲህ ነገር ይሻሙናል የሚባለው ነገር ብዙም ውሃ የሚቋጥር አልመሰለኝም ነው። እንዲህ አይነት ነገር አለ። የስራ አጥነት አንኢምፕሎይመንትና ወንጀል ተስፋፍቶብናል ይላሉ። ከውጭ መጥተው ወንጀልን ያስፋፉብናል፣ የስራ እድሉን ይሻሙብናል ሲሉ ብዙ እንዲህ ሰርጾ የማይገባ ለምንድነው ሳውዝ አፍሪካ አንደኛ ሀብታም ሀገር ናት በአፍሪካ ኮንቲኔንት ከ450 ቢሊዮን ዶላር በላይ ጂዲፒ ያላት ትልቅ ሀገር ናት እና ከውጭ ሀገር መጡ የተባሉት እንደ ያልተመዘገቡት ራሱ የሚባለው ከግማሽ ሚሊዮን እስከ 1 ሚሊዮን ነው። እነሱ አንደኛ ሀብታም ሀገር የሆነችው ሳውዝ አፍሪካ ላይ ጫና ፈጥረው አንላይክሊ ይመስላል። እንኳን አንደኛው ሀብታም ሀገር ቅድም የጠቀስ ነው ኢትዮጵያ እኛም በአቅማችን ወደ 1 ሚሊዮን ገደማ ወንድም እህቶቻችን ጎረቤት እዚህ ኖረው ይሄን ያህል ኮምፕሌን የለም። ሌት አለው ሳውዝ አፍሪካ አላማው ሌላ ነው። ይሲ እንደዚህ አይነት ነገር አለ። ፖለቲከኞች ደግሞ ያነሳዋል። ፖለቲከኞች ስልጣን ሲይዙ የከተማ አስተዳደር የእንደዚህ አስተዳደር ሲሆኑ ሌት ተቀለፍተው ችግራቸውን መፍታት ሲጠበቅባቸው በዝርክርክነት ችግሩን ካልፈቱ ማሳበቢያ ስኬፕ ጎቲንግ ያደርጓቸዋል። እኛ እኮ እየለፋን ነው፣ እኛ ግን ብንሰራላችሁ ይኸው መጤ እየመጣ ወሰደባችሁ የሚል ሰነፍ የፖለቲካ ሊደርሺፕም ይኖራል። የራሱን የቤት ስራ ያልሰራ ሌሎችን ግን መከራ ውስጥ የሚከት ሰነፍ የፖለቲካ አመራርም አለ። ዩሲ እንደነዚህ አይነት ሁሉ ፋክተሮች ተደማምረው ነው አሁን እየተካሄደ ያለው ይሄ የመጤ ጠል ችግር ደቡብ አፍሪካ ውስጥ አግራቬት እያደረገ ሄደው ቢኒ የዚህ የእንትኑን እንኳን ስንመለከተው ፊገር ማንሳቱም ጥሩ ስለሆነ እንዳልከው በተለይም ደግሞ ካለው የእርሻ ወይም አግሪካልቸሩ ላይ የሚታረስ መሬት ላይ ካለው ላይ 70% የሚሆነውን ነጮች ናቸው የያዙትና የነጮች ቁጥር ደግሞ 4.5 ሚሊዮን ነው እንደሚታወቀው ደቡብ አፍሪካ ላይ 8% ገደማ ቢሆን ከ7 እንደው እስከ 8 እንዳልከው እስከ 9% ቢሆኑ ነውና እነዚህ ሆነው የያዙት እንግዲህ 70% የአገሪቱን የሚታረስ ቦታ ነው። እንግዲህ ሌላው ጥቁር ምን ያርግ ትላላ አንዳንዴ እኮ በዚህ ይወጣ እንትን የሚለው ግን ታርጌቱ ነው የሚያስቀ። አንደኛ ደግሞ በርግጥ ነጮቹም አብረው ይወጣሉ በሚገርም ሁኔታ። ነጮችም ያው እንደው ለድምቀቱም ሊሆን ይችላል ተወሰኑ ልታያቸው ትችላለህ ኖርማሊ። ግን ማንስ ነው ፕሮቴክት የሚያረጋቸው? ማንስ ነው ከጀርባ አንዳንድ ነገሮችን በዚህ ልክ ትልል የሚችለው የሚልም ብዙ ጥያቄዎች አሉ። በተለይ ደግሞ ከዚህ በፊት አንድ ከዚህ ከላንድ ጋር በተገናኘ አንድ ጋውቶ ነበር አይደለ? ሲሪል ራማፎሳ የመሬት አስተዳደሩ እንደዛ ሪፎርም የማድረግ አይነት ነገር ለነ ሙጋቤም አልሆነም አይነት ነገር እና ፕሬዚዳንት ዶናልድ ትራምፕ እጅጉን እየተቆጡ የተለያዩ ጥያቄዎችን ማንሳት ጀመሩ። ብዙ ነጮች ዋይትም ደቡብ አፍሪካውያንን እስከ መውሰድም ደርሰው ነበረ። አፍሪካነስ የሚባሉትን እነዚህ ነገሮች አሉና በጣም የሚገርም ይሄ ሆኖ ሳለ አንደኛ እንዳልከው 70% የሚታረስ መሬትን ከያዙ ነጮች ከሌን እንትን ያጥቁ ሳይሆን አህያውን ፈርቶ ነው አይነት ነገር ነው እንጂ እንደው ያን ያህል ውሃ የሚያነሳ አይደለምና በአግሪካልቸር ላይ በዛ አይነት ሮል ካላቸው ነጮቹ ቶፕ ማኔጅመንት ላይ ያሉትን እንኳን ስንመለከት እኮ 57.1%
የሚሆነውን ቶፕ ማኔጅመንት የያዙት ነጮች ናቸው። ትልልቅ ኩባንያዎችን ራን የሚያደርጉት ትልልቅ የሆኑ ይሄ ሞግልስ የሚባሉትን እንትን ያሉት እነሱ ናቸው፣ ነጮች ናቸው። እና ቁጥራቸው 4.5 ነው ብያለሁ። በዚህ ልክ እንኳን ስትመለከታቸው ካላቸው ቁጥር 7 እጥፍ ገደማ ነው ሪፕሬዘንትድ የሆኑት። ይሄ እሱን እንዴት ግምት ውስጥ ማስገባት አልቻሉም የሚለው እንዳለ ሆኖ ዝም ብለ በኢንዲቪጁዋል ደረጃ እንኳን ብትመለከተው 44.1% የሚሆነው ደግሞ ኢንዲቪጁዋል ነው። ዝም ብለ አንተም እኔም የሆኑ ትልልቅ ቦታዎች ላይ ሪፕሬዘንት ተወሰድን ተብሎ ቢታሰብ እንኳን 44.1% የሚሆኑት ደግሞ ነጮች ናቸው። ያ ማለት ካላቸው ቁጥር 6 እጥፍ ገደማ ነው እና በዚህ ልክ ነው ነጮቹ የተቆጣጠሩትና ሪፕሬዘንቴሽኑ አንፌር ነው። አዎ ፍትሃዊ አይደለም ብለው ጥያቄ ቢያነሱ እኮ አግባብ ያለው ነው። ከአፓርታይድ ነጻ አልወጣንም የሚሉ እኮ አሉ። ኦፍ ኮርስ ያስብላቸዋል። በተለይ ካፒታሉን ከመቆጣጠር አንጻር ትልልቅ በጣም በሚገርም ሁኔታ እኮ ኢትዮጵያ ውስጥ ስትገባት የተወሰኑ ናቸው አይደለ የውጭ ሀገር ድርጅቶችን ትልልቅ ህንጻዎች ልትመለከት የምትችለው። ከዛ ውጭ ወይ የመንግስት ነው ወይ ደግሞ የአንድ ሀብታም ኢትዮጵያዊ ግለሰብ ነው። እና በእንደዚህ አይነት ነገር እነሱ አልታደሉም እና እንደዚህ ይወጡ ከመቃወም ይሄ ሰውዬ እንግዲህ እንደምትመለከተው አይነት ከመሆን አሁን ነው እንዴት አይነት የተረጋጋ ፖለቲካ መምራት እንደሚቻሉ ደግሞ እንትናቸውም ኦፍ ኮርስ ትንሽ ጠንከር ስትልባቸው ቆመው ያዋራሉ። ግን ብዙ ሆነው ሲመጡ ምንም አይነት ርህራሄ የላቸውም። 2008 ላይ ነበረኩ እንደዚህ አይነት ነገር በተደጋጋሚ ነበር። እና እነሱ ነገሮች አሉ። ኤኒዌይ ይሄኛው ብዙ ሰዎች ጥያቄ የሚያነሱበት ጉዳይ ነው። ለዚህ ነበር ወይ ማንዴላ የሚል አንደኛ ማንዴላ የፈጠሩት ከዚህ ከብሔራዊ እንትኑም እርቁም ምክክሩም ከምኑም ባሻገር ነጭም ጥቁሩም እንደዛ የምንል ከሆነ አገር ያጠፋል እንጂ ጥቅም የለውም። ስለዚህ እኔ ለሁሉም ነው በሚል ትልቅ ስራ የሰሩ ሰው አሁን ጭራሽ ወደዚህኛው ጥቁሩንም ወደ ማግለል አይነት ነገር የተገባበት ሁኔታ አለና ምናልባት ከማንዴላም አንጻር ከአፓርታይዱም አንጻር የተወሰኑ ሀሳቦችን ብናነሳ ስር የሰደደ ነገር ስለሆነ ብዬ ነው። ልክ ነህ። ይሄ አፓርታይድን በሚመለከት እንግዲህ ከ1948 49 ገደማ የተጀመረ ናሽናል ፓርቲ የሚባለው የአፍሪካነርስ የሚባሉ አሉ። ሜቢ ታሪኩን ወደ ኋላ እንትን ብትለው ከደቾች ናቸው። መጀመሪያ ኬፕ ኦፍ ጉድ ሆፕን ወደ ህንድ ለመሄድ ያገኙት እነሱ ናቸው 1650ዎቹ ጋር። በኋላ ግን ብሪቲሽ ኤምፓየር መጥተው ወደ ውስጥ የገፏቸው አሉ። እነዚህ አፍሪካነርስ ይባላሉ። ከጀርመን ከፈረንሳይ ቤዚካሊ ግን ከሆላንድ የመጡ ናቸው። በሂደት እነሱ ስታብሊሽ ያደረጉት ናሽናል ፓርቲ የሚባለው ነው ያመጣው አፓርታይድ በ1948 እና ሀሳቡ ምንድነው? አፓርታይድ ዘ ቬሪ ወርድ አፓርታይድ ከአፍሪካነር ቋንቋ የመጣ ይሄ ሰግሪጌሽን ማለት ነው። መለያየት፣ ሰፓሬትድነስ፣ አፓርት መሆን መለያየት ማለት ነው ይላሉ። እንግዲህ ሳይንስን የመሰለ መልካም ነገር ሪሰርችን የመሰለ መልካም ነገር ለክፉ የሚጠቀሙ ክፉዎች አሉ ቢኒ እና ይሄ ጄኔቲክ ሳይንስን እያጠናን ነው በሚል ተረት ጥቁሮችና ነጮች መለያየት አለባቸው፣ የተለያዩ ሬሶች መለያየት አለባቸው በሚል ነጮች ለብቻ ጥቁሮች ለብቻ ኤዥያንስ ለብቻ እና ደግሞ የተቀላቀሉ ካሉ ከለርድ የሚሏቸው ደግሞ እነሱ ለብቻ የሚያኖር ለስራ ለመኖሪያ ለትምህርት ለሃይማኖት ለትራንስፖርት በቃ ሰግሪጌሽን በደቡባዊ ዩናይትድ ስቴትስ የነበረው ሰግሪጌሽን እንደዛ ነበረ አፓርታይድ። አሁን በተለይ ከማንዴላ በኋላ አንተ የጠቀስከው በጣም ፕሮሚነንት አባባላቸው እኔ የጸረ አፓርታይድ ትግላችን አፓርታይድን ማፍረስ እንጂ የነጭ የበላይነትን በጥቁር የበላይነት መቀየር አይደለም የሚል በጣም ተገቢ የሆነ አርጊመንት ፕሬዘንት አድርገው ነበር ማንዴላ። ፍልስፍና ውስጥ ወደዛ እንዳልወስድ እንጂ ሎጂክ የሚባል ፓርት አለው። ከዚህ በፊት ነግሬ ነበር ፋላሲ የአርጊመንት ስህተት ፋላሲ አትስራ። አንዱ የፋላሲ አይነት ዩቱ ፋላሲ የሚሉት አለና አንተ ተሳስተ እኔም ከተሳሳትኩኝ ልክ ነን ብሎ ማሰብ አይሰራም። አንተ የተሳሳትከውን እኔ ስደግመው ልክ አይመጣም። አንተ ከተሳሳተ እኔም ሳደርገው ሁለት ተሳሳትን እንጂ ልክ አንሆንም። እና ኔልሰን ማንዴላም እንደዛ ነው የሚሉት። የነጭ የበላይነት የነበረውን የአፓርታይድ ስርዓት የታገል ነው በጥቁር የበላይነት ለመቀየር አይደለም።
አንድ ህዝብ የበላይ መሆን የለበትም። ሁሉም ለጋራ ሳውዝ አፍሪካ ነው የሰራ ነው የሚሉት እነ ኔልሰን ማንዴላ እጅግ በጣም በሳል ስትራቴጂክ ማይንድ ሴት የነበራቸው መሪ ነበሩ እነ ኔልሰን ማንዴላ። አሁን ግን ምን ሆኗል ብትለኝ ፖለቲካሊ ጥቁሮች የመምረጥ መብት ተፈቅዷል። ይሄ የእንቅስቃሴ ገደቡን አንስቷል። ባይገርም ይሄ አፓርታይድ የሚባለው ስርዓት የብልግናው ኢሰባዊ ከመሆኑ የተነሳ ሁለት ነጭና ጥቁር ራሱ መፋቀር አትችሉም ይላል። ዛትማች ጣልቃ ገብ ነው። ዛትማች ነውረኛ ስርዓት ነበር። ታቀው ይሆናል አሁን አሜሪካን ሀገር ነው ያለው። ትሬቨር ኖዋ የሚሉት ኮሜዲያን አለ። አባቱ ነጭ ነው፣ እናቱ ጥቁር ናት። ታሪኩን በመጽሐፍም ጽፏል። ስናነብ በዶክመንተሪም እናቴ ራሱ ይዛኝ ስትሄድ አባቴ በማዶ በኩል ነው የሚሆነው ነጩ፣ እናቴ እንዲህ አይነት ነውረኛ የነበረ ስርዓት ነው። አሁን እሱ ተነስቷል። ይሄ አትጋባ ምናን የሚል ነገር መንግስት ጣልቃ አይገባም። የእንቅስቃሴ ላይ የመምረጥ ጉዳይ ላይ ተፈቅዷል። ግን በዋናነት ኢኮኖሚክ ጉዳዮቹ ገና መፍትሄ አላገኘም። እነ ማሌማም የኢኮኖሚክ ፍሪደም ፋይተርስ የሚባሉ እነሱ ሁሉ መጥተዋል። በነ ማንዴላ ፖለቲካል ነጻነታችንን ካገኘን አሁን ደግሞ በእኛ ትግል ኢኮኖሚያዊ ነጻነታችንን ተገቢ ሪፕሬዘንቴሽናችንን እናሳካለን ብሎ የሚንቀሳቀሱ አዲስ ትውልድ አለ። እንዲህ አይነት ነገር ላይ ነው ያለችው ደቡብ አፍሪካ። ቢኒ ኔልሰን ማንዴላን እንግዲህ እሳቸው በጣም 1993 ላይ እኮ ከዴክለርክ ጋር ነው ከእሳቸው ጋር የኖቤል ፒስ ፕራይዝን ሼር አድርገዋል። እና ኦፍ ኮርስ አንደኛ እሳቸውም ያው በምን መንገድ ነው ስልጣኑን የለቀቁት የሚለው እንዳለ ሆኖ ግን ያን ማድረጋቸውም ትልቅ ነገር ነው። በዛ ላይ ደግሞ ምክክሮችም ነበሩ እኮ እሳቸው ከመለቀቃቸው በፊት 27 ዓመት በእስር ቤት ውስጥ በቆዩበት ጊዜ ማንዴላ ከዛም እስር ቤትም ላይ ሆነው ምክክሮች ነበሩ እና ጥሩ ነው። በምክክር የመጣ ነው። እሳቸው ከመጡ በኋላ ደግሞ ይሄ በቀል አገር ያፈርሳል በቀል የሚባል ነገር አይሰራም በሚል በጣም ይሄ በቃ ቱ ሪሊጂየስ የሆነ የሚመስል ግን በጣም የሚገርም የዓለምን ፖለቲካ ሊሰራ የሚችል በጎ ነገር ይዘው መጡ። ጥሩም ነበረ። ግን ደግሞ ከዚህ ከኢኮኖሚው አፓርታይድ ነጻ ያልወጡበትን እድል ተፈጥሯል። እንግዲህ ያ ያልሆነበት እንደዛ ባይሆን ኖሮስ እነ ማንዴላ ወደ ስልጣን ይመጡ ነበር ወይ? ምርጫ ሲደረግ ነበር ወይ? የሚሉ የተለያዩ ጥያቄዎችን ልታነሳም ትችላለህ። ምክንያቱም ምን እንደተነጋገሩም ላታውቅ ትችላለህ። ምክክሮችም ስለነበሩ ሁሉንም ነገር አሳልፈው የሚሰጡ ከሆነ ደግሞ ሌላ አይነት ጥያቄ ነበር ሊነሳ የሚችለው። ወይም ደግሞ አሁን ያለችውን ሳውዝ አፍሪካ በሌላ አይነት እጥፍ ድርብ አድርገው ነጮች እንትን ሊሉባቸው የሚችሉበት አጋጣሚ ይፈጠር ነበረ። ይሄ ሲባል ግን ነጮችን እየወቀስን ምናምንም አይደለም። ግን ደቡብ አፍሪካ ላይ የነበረው ነገር ይሄኛው የፈጠረው ጣጣ እንደ ትራውማም ጭምር እኮ ነው። ይሄ አሁን መጤ የሚለው ነገር ትንሽ እያስቸገራቸው የመጣው እነዚህማ እንደዚህ ሀብታም ሊሆኑ ከሄዱ እንደዚህ እየተቆጣጠሩ ከሄዱ ጎናቸው ላይ የሚመለከቱትን የነጭ አይነት ነገር ሊፈጥርም ይችላል የሚል ፖለቲካዊ ስጋትም ሊሆንባቸው ይችላልና ብዙ ነገሮችን ስትመለከተው ከዛ አንጻር የሚታይ ሊሆን ይችላል። ግን ራሳቸውን ከአፓርታይድ ያላወጡበትን አንዳንድ ነገሮች ነው ልትመለከት የምችለው። ምናልባት የማንዴላን ትግል በተወሰነ መጠን ተሳካም አልተሳካም ብናነሳው የተሳካበት ብዙ ምዕራፍ አለው። ቢያንስ ትልቁን የሰባዊ እንትን ሰው እኩል ነው የሚለውን ነገር አምጥተዋል። ደቡብ አፍሪካ ላይ አፓርታይድን አፈራርሰዋል። እነዚህ ትልልቅ ምዕራፎችን ከፍተዋል። ደቡብ አፍሪካም ታላቅ ወይም ደግሞ በዚህ ኢኮኖሚ ደረጃ ላይ ከፍ እንድትልም አድርገዋል። ምንም ጥያቄ የለውም። መሰረት ጥለዋል። ግን ያላለቁ የቤት ስራዎች እንዳሉባቸው ደግሞ እንደውም እኮ ይሄ እኛ አሁን እየተገበር ነው ያለው በስራ ላይ ያለው የምክክሩ the best እኮ ኤክስፒሪየንስ የሚባለው የደቡብ አፍሪካ ነው። አንዱስ የነሱ ደግሞ ወረስት ከሚለው ተነስተው ነው ወደ በጣም በጎ የመጡት። የኛ ደግሞ ብዙ የነሱን ያህል የማይወሰድ ልዩነቶች አሉ። እነሱን የማረቅ የኛ የማረቅ ነው። የነሱ ግን በጣም እንደ ሪቮሉሽን ሪፎርምም አይደለም ሪቮሉሽን ነው እና ሲስተሙን መቀየር ነው የነሱ። የኛ መሰረቱ አለ እሱን አስተካክሎ መቀጠል አይነት እንደሆነ ይሰማኛልና እሱን እናንሳው እስቲ። ኦኬ የማንዴላን የፖለቲካ ትግል በጣም ባጭሩ እንግዲህ በታሪክ አፍሪካ በጣም ለረጅም አመት በአገልግሎት በስራ ላይ የነበረ አክቲቭ የነበረ ፖለቲካ ፓርቲ ሲነሳ አፍሪካን ናሽናል ኮንግረስ አንዱ ነው። ስልጣን ያዘ ማለት ሳይሆን
ከስታብሊሽመንቱ አንጻር ከአርባዎቹ ጀምሮ ነው 1918 ነው አንተና ሶሪ 1912 ኦኬ 1912 ነው ስታብሊሽ የተደረገው 1918 ማንዴላ ተወለዱ ነው ያ ተምታቶብኝ ነው ሶሪ እና 1912 ላይ ነው ስታብሊሽ የሆነው ዜን ማንዴላ በ44 ነው ጆይን ያደረጉት በ26 አመታቸው ኤኤንሲን ጆይን አደረጉ የኤኤንሲን የወጣቱን ክንፍ ዩዝ ሊግ የሚባለውን የወጣቱን ሊግ ስታብሊሽ ያደረጉ በጣም ተራማች በጣም አክቲቭ የነበሩ አመራር ነበሩ ማንዴላ ኔልሰን ማንዴላ ከኢትዮጵያ ጋር ደስ የሚል የታሪክ ቁርኝት ነበራቸው ገና አመራር ሳይሆኑ ስልጣን ላይ እንትን ሳይሉ የፓን አፍሪካ ሙቭመንት ነበር በ1940ዎቹ 50ዎቹ ምናምን እና የ1962 የፓን አፍሪካ ሙቭመንት አዲስ አበባ ይካሄድ ነበር እሳቸው ተጋብዘው መጥተዋል እዚህ ለፓን አፍሪካን እንቅስቃሴ አዲስ አበባ መጥተው ነበር በዛች ጊዜ የተጠነሰሰች ኮኔክሽን ትመስለኛለች ከ6 ወር በኋላ ተመልሰው ወደ ኢትዮጵያ መጥተው ኮልፌ የፖሊስ ማሰልጠኛ ተቋም ሰልጥነዋል እና እንዲህ አይነት ቁርኝት አለን ዘ ሎንግ ወክ ቱ ፍሪደም በሚለው መጽሐፋቸውም ስለ ኢትዮጵያ ያቀረቡት አነጋገር አንጀት የሚያርስ ነው ከፈረንሳይ ከአሜሪካ ከምናም ቢደማመር ራሱ የኢትዮጵያ ጉዞዬን አያክልም የሚል መልካም እንትን አላቸው እና 27 አመት ከታሰሩ በኋላ በ1990ዎቹ መጀመሪያ ላይ ተለቀቁ ድርድር አካሂደው እንግዲህ ነጮቹንም ጥቁሮችንም አብረን እንመራቸዋለን በሚል ኖቤል እስኪያሸልማቸው ድረስ እንዳልከው ኬፍዲ ዴክለርክ ጋር ኖቤልን በጋራ ተቀብለዋል ፖለቲካሊ መልካም ነው በጣም ፖለቲካል ስራቸው ሁሉም እንደ አባት ስለሚያያቸው ጥቁሮችም ተቀብለው ነጮቹም ተቀብለው ያለውን ይዘን ወደፊት የሚስተካከለውን እናስተካክላለን በሚል መልካም መሰረት ጥለው አልፈዋል በዛም ላይ ደግሞ በእርግጥ እድሜያቸው ከፍ ብሎ ነበር እንጂ ስልጣን የአፍሪካ ውስጥ የምንተችበት ስልጣን ላይ ረጅም ጊዜ መቆየት አሁን እኔ ደንግጫለሁ የካሜሮን አሁን መሪ 90 ምናምን ቤት ናቸው 94 እና ደግሞ ምርጫ አሸነፉ ተባለ 94 ምናምን ከዛ በኋላ ማንዴላ አንድ ተርም ብቻ ሰርቭ አደረጉና ለታቦ ምቤኪ አሳልፈው ሰጥተዋል በዚህም ይመሰገናሉ የሀገሪቱ አባት ተብለው ይወሰዳሉና ይሄ መልካም ስራ ሰርተዋል ኢኮኖሚው ግን ይሄ የመሬቱ ጉዳይ የኢኮኖሚክ ሪፕሬዘንቴሽኑ ጉዳይ ገና አላለቀም ቅድም አንተ ጠቀስ አርገዋል እንደ ዚምባብዌ እናረጋቸዋለን እንደ አፍሪካን የተባለውን እሱን ፖይንት መሳት የለብንም በርግጥ ይሄ አውሮፓውያን ነጮች አሜሪካን እንግሊዞች ተባብረው ኢኮኖሚያዊ ጫና ሊፈጥሩብ ይችላሉ ይሄን ሀቅ መቀበል ያስፈልጋል ወንድሞቻችን ዚምባብዌ ውስጥ ያሉት ተገቢ ስራ ነው የሰሩት የመሬት ማከፋፈሉ ተገቢ ነበር ያን በማድረጋቸው ኢኮኖሚያቸው እንኩትኩት እንዲል አርገዋቸዋል በአለም ታይቶ የማይታወቅ በየወሩ ኢን ቢሊየንስ ኢንፍሌሽን ሬት ነበር ኢን ቢሊየንስ በአለም ታይቶ አይታወቅም ትልቁ የገንዘብ ኖት ሁሉ ደርሰዋል 100 ትሪሊየን የሚባል አንዷ ወረቀት 100 ትሪሊየን የዚምባብዌ ዶላር ትባላለች ግን ምናልባት 30 ሳንቲ ዶላር ነው ዋጋው የአሜሪካ 30 ሳንቲ በዚምባብዌ ዶላር 100 ትሪሊየን ይሄን ያህል ጎርተዋቸዋል ከዛ ትምህርት መውሰድ አለባቸው ዚምባብዌዎች ነው ሌላ ቦታ ያየው ችግር አንተንም ደግሞ መምታት የለበትም እዛ ውስጥ እንዳይገቡ ተጠንቅቀው መሄድ አለባቸው ምናልባት ያኔ መሬቱ ሲወሰድ ለተነጠቁ ሰዎች መሬቱን መመለስ ኮምፐንሴሽን በመስጠት አብሮ ቬንቸር አቋቁሞ አብሮ መስራት እና ዚምባብዌ ወንድሞቻችን የተጎዱት አጥፍተው አይደለም ተገቢ ስራ ሰርተው ነው በደል የደረሰባቸው ዓለም እንዲህ ከሆነች ዚምባብዌ ላይ የነበረው ችግር ደቡብ አፍሪካም እንዳይደገም መጠንቀቃቸው ጥሩ ነው በጥንቃቄ እነዚህን ከባድ ፈንጂ ወረዳዎችን ማለፋቸው ተገቢ ነውና የማንዴላ ትግል ፍሬ አፍርቷል አፓርታይድን ድምጥማጡን አጥፍቷል ግን ደግሞ አፓርታይድ ይዞት የመጣውን የኢኮኖሚክ ኢምባላንስ ገና አልፈቱትም እየፈቱት መሄድ ይጠበቅባቸዋል ይሲ ከዚህ ከካፒታሉ ጋር የተገናኘ ጥያቄዎችን እንዳልፈቷቸው ግልጽ ነውና ይሄኛ ብዙ አፍሪካውያን በተለይም ደግሞ ሲበሳጩበት የነበረው ብዙ ሀገራት ዜጎቻቸውን በተለይም ደግሞ ይሄ ግልጽ የሆነ ሰነድ አልባ ናቸው ተብለው የታሰቡትን እነሱን እስከ ማስወጣት ደርሰዋል እንደ ናይጄሪያ ያሉት ደግሞ
ካሳ እስከ መክፈል ደርሰዋል በዛ ለዜጎቻቸው ላሉ ለዜጎቻቸውና ትንሽ እንትን ይላል። ይሄ ትንሽ ቀደም አንድ ፉትቦል ላይም ስንመለከተው ነበረ እንደዚህ አይነት ነገሮችን ሲያስተናግዱ ነበር ደቡብ አፍሪካውያንና አስበዋል። አንድ ሜክሲኮ ላይ ነው አይደለ የናይጄሪያ ደጋፊዎች የተለያዩ አፍሪካ ሀገራትም እንደዚሁ ሳውዝ አፍሪካን አጌንስት አድርገው ሲደግፉና ሲሳለቁ ስንመለከት ነበርና ይሄ እንግዲህ በሰላሙ ዓለም በሰላሙ ይሄ ሰላም ተብሎ በጣም እንግዲህ ፒስፉል የሆነ ኢንቫይሮንመንት ይፈጥራል ተብሎ በሚታሰበው የፊፋ የዓለም ዋንጫ ላይ እንኳን እንደዚህ አይነት መገፋቶች አሉ። ጥቁር በጥቁር ላይ እንዲነሳ የሚያደርግም አይነት ነውና ይህችን ነገር ማርገብ ነበረባቸው። ማርገብ የነበረባቸው እነዚህ የሚወጡት ሰዎች ለተቃውሞ ወደ ጎዳና የሚወጡት ሰዎች አይደሉ። እነሱ እንትን ላትላቸው ትችላለ፣ ግን ያን ኦርጋናይዝ የሚያደርጉ ማርች ኦን ማርች የሚባለው ኦፕሬሽን ማን የሚሉት አሉ። አዎ እነሱ ይሄን ነገር በደንብ ኦርጋናይዝ ሲያደርጉ በደንብ ሲያሳኩ በደንብ ሲንቀሳቀሱ ጆሃንስበርግ ውስጥ ሆነው እንደዚህ በደንብ የጸጥታ ኃይሉ የሚያውቃል። የነ ሲሪል ራማፎሳ መንግስትም በሚገባ ይረዳዋልና ያን እንቅስቃሴ ጥያቄያቸው ጥያቄ እንዲሆን በማድረግ እንትን ሊሉ ይችሉ ነበረ። ግን በእርግጥ የዴሞክራሲ ሀገር ነው። 120 ምናምን ተቃውሞዎችን ተመልክተናል። በደርባንም በጆሃንስበርግ በብዙ የአገሪቱ ከተሞች ላይ ተመልክተናል። ሀሳብን በነጻነት የመግለጽ መብታችሁ እንደተጠበቀ ሆኖ ነው ያሉት ፕሬዚዳንቱ። ያን መብታችሁ ነው፣ ግን እንደዛም አድርገዋል። ግን ያገኙትን ደግሞ የሚወስዱት እርምጃ ከባድ ነው። ከስንተኛ ፎቅ ነው አንድ መጡብኝ ብሎ በመስጋት ብቻ ራሱን ያጠፋ ሰውም እንትን ትላለህና ችግሩ ያለው እነዚህ የሚንቀሳቀሱበት ሁኔታ ይታወቃል። አካሄዱ ልክ ያልሆነበትን አውድ ይታወቃል። እሱ ላይ መፍትሄ እንዳልኩ ቅድም ትልልቅ ሚዲያ ላይ ሆነው እነዚህ ህገወጥ ስደተኞች እያሉ ህገወጥ የሚሉት በነገራችን ላይ ህገወጥ በሚለው ላይ እኛም የተለየ እንትን ኖሮን አይደለም፣ ግን ቅድም ከበር ይያልን አይደለም። በስርዓት ባለው መንገድ ደግሞ በህዝብ ደረጃም አልነበረም እንደዛ መሆን ያለበት። በሆነ ማህበረሰብ ወይም ጎሳ አይደለም፣ መንግስት ነበር ሪስፖንሲብል ሆኖ እነዛን ዜጎች ወደ መጡበት እንደ ሁኔታው ከዛ ሀገር መንግስት ጋር ተባብሮ ቢቻል ሰብአዊነት አንዳንዴ ሳውዲ ላይ እኮ ተመለከታለህ የሚመለሱበት መንገድ አለ። በዛ ልክም ልታረገው ትችል ነበረ። እንደውም አንዳንድ እንትኖችን እኮ ተመለከታለህ። እነዚህ ናይጄሪያ፣ ማላዊ ምናምን እንትን ይላሉ ብዙ ጊዜ ፖሊስ ነው ወይ አንተ ምን አገባ ይሏቸዋል። ኦፍ ኮርስ ልትልም ይገባል። አንዳንዴ የትም ሀገር ዜጋ ሆኖ አንተ እንደ ፖሊስ የሀገር ደህንነት የሚያሳስብህ ከሆነ ስለ ሀገር ከሆነ አንተ ማን ብለህ ብትጠይቅ መልካም ነው ለሀገር ፖሊስ ዘብ እስከሆንክ ድረስ። ግን እነዚህ በተቃራኒው ተግባር ለማድረግ የሚሄዱበትን እንትን ስትመለከተው አንተ ማን ሲለው አንተ ማን ስለሆንክ ነው የምትጠይቀው የሚሏቸው አሉ። ይገባቸዋልም ትላለህ። አንዳንዴ በኳሱ ላይ የተለያዩ መለያየቶችን ስመለከት ነበረ። እንደዛ መደረግ ነበረበት ወይ አፍሪካ ውስጥ ምናምን ባይሆን ጥሩ ነበረ። ግን ምን ታረጋዋለህ? ያደረጉት ያሉት ልክ ስለተፈጠሩ ነውና ብዙ ነገሮች እንትን ይላሉ። ምናልባት ከዚህ ከአፓርታይዱም ጋር ቢሆን ከጀርባ አሉ ተብለው የሚታሰቡት ኃይሎች ናቸው ትንሽ ጫና ሊፈጥሩ የሚችሉ። ምንድነው ከዚህ ከኢኮኖሚውም ከፖቨርቲውም እንደዚህም ደግሞ መንፈሳዊ የማይባለው ቅናት እሱም እንዳለ ሆኖ ሰይጣናዊ ቅናት እንደ ጠቅለል ያለ ሀሳብ ብናነሳ ልክ ነው። ይሄ እንግዲህ ከጀርባ እነማን አሉ አንስታቸዋል ቢኒ። አክቲቪስቶች አሉ፣ በሶሻል ሚዲያ በተለያዩ ሚዲያ የሚታወቁ አክቲቪስቶች እና ወጥተው ይህን ሶሻል ሚዲያ ለማይሆን ነገር እየተጠቀሙበት ያሉ አሉ። በተደጋጋሚ እንዳነሳ ነው ህገወጥ የገቡ ሰዎች ካሉ አንደኛ እዛም እኮ ሆነው ህጋዊ ሁኔታውን ማስተካከልም ይቻላል። ህገወጥ ከነበሩ ህጋዊ እንዲሆኑ እድል መስጠትም እኮ አለ። ከአቅም በላይ ከሆነ ደግሞ ሰብአዊ ክብራቸውን ጠብቆ ወደ ሀገራቸው መመለስም ተገቢ ነው። እነዚህ ግን ይውጡልን እያሉ የሚናገሩ አክቲቪስቶች በገዛ ጥቁር ወንድሞቻቸው ላይ ጥቁር ጠባሳ ጥለው እያለፉ ነው። መጥፎ ታሪክ እየጻፉ ነው። ፖለቲካ ፓርቲዎቹም አሉበት ቢኒ። በተለይ አሁን ኖቬምበር ላይ የአካባቢ ምርጫ ያካሂዳሉ። እዛ ላይ ከህዝቡ ጋር እየተሰለፉ በማይሆን መንገድ ድምጽ ለማግኘት እንደዚህ በሌሎች ጥቁር ወንድሞቻቸው ህይወት ላይ የቆመሩ ኢኮኖሚያዊ ህይወት ላይ የቆመሩ እነሱ ሎካል ምርጫ ለማሸነፍ የሚሰሩ ፖለቲካ ፓርቲዎችም አሉ። አንፕሮፌሽናል በጣም አንኤቲካል የሆኑ
ፖለቲካ ፓርቲዎችም አሉ፣ አክቲቪስቶች አሉ። እነዚህ ተደማምረው ነው ችግሩን እየፈጠሩት ያለው። ቤዚካሊ እሱ ነው የኔ አረዳድ። ግን እስከ ተግባቡ ህጋዊ መሆን ያለባቸውን ህጋዊ እያደረጉ ከሄዱ ቁጥሩ ለደቡብ አፍሪካ የጂዲፒ ሳይዝ ኢንሲግኒፊካንት ነው። 400 ምናምን ቢሊዮን ዶላር ረን የሚያደርግ ትልቁ የአፍሪካ አንደኛ ኢኮኖሚ ወንድሞች ግማሽ ሚሊዮን 1 ሚሊዮን ለተሻለ ኑሮ ብለው መከራቸውን በልተው ነው። አንዳንዴ በመንገድ ላይ እኮ የአፍሪካን ሀገራት ሲያቋርጡ አውሬ እየበላቸው ወንዝ እየወሰዳቸው ቤተሰባቸውን ገንዘብ እዳ ውስጥ ከተው ይሄን የኢኮኖሚ ነጻነት ለማረጋገጥ ለፍቶ የደረሱ ወገኖቻቸውን አጓጉል ነገር ማድረግ ለነሱም ስም ጥሩ አይደለም። በተለይ በጸረ አፓርታይድ ትግል ውስጥ ሁሉም አፍሪካዊ ሲረዳቸው ነበር። ሌሎችን ፍትሃዊ የዓለም ሀገራት የአፓርታይድ መንግስት ላይ ማዕቀብ በመጣል ዓለም ሲደግፋቸው ነበር እና እነሱ የተሻለ እንትን ላይ ሲሆኑ በማይሆን ሰበብ ህገ ወጦቹ ወደ ህጋዊ ይመለሱ፣ ምንም ጥያቄ የለው። ህግ ይከበር፣ ምንም ችግር የለም። ያን ያርጉት። ህገ ወጥ ናቸው በሚል ሰበብ ግን ህጋዊዎቹም ኢትዮጵያውያን ሌሎችም ለፍተው ህጋዊ የሆኑ ሰዎች ያቋቋሙትን ሀብት ቅድም የጠቀስከው በሰይጣናዊ ቅናት በሰይጣናዊ መንፈስ ንብረታቸውን ለመውረስም ያሰፈሰፉ አሉ ዩሲ እና መንግስት በጥንቃቄ ይህን ነገር መምራት አለበት። ኤንሲ በተደጋጋሚ ምን ይተቻል መሰለ ጥቁሮች በአፓርታይድ ሲስተሚካሊ ስለተበደሉ አሁን ጨከን ብለን ማኔጅ አናረግም በሚል ትንሽ ቱ ፍሌክሲብል ስለሆነ ማፊያስ ይሄ ጆሃንስበርግ ኬፕ ታውን ያሉ ብዙ ማፊያዎች አሉና የህግ ማስከበር ላይ ኤንሲ ደካማ ጎኑ ነው ይባላል። እንትን አለ የደረሰባቸው በደል አለና አሁን እንደው ላስታመ በሚል ከልክ በላይ ያደረገው የተበደለን ሰው ማስታመም አፈርማቲቭ አክሽን ተገቢ ነው፣ ግን ሌሎችን እስኪ በድል ድረስ ዝም መባል የለበትም እና እንዳልከው የመንግስት የኢሚግሬሽን ስራ ነው። እነሱ በአግባቡ ስራቸውን ቢሰሩ ፖለቲካ ፓርቲዎች በቃ ሌት ተቀን ሰርተው አሳማኝ አርጊመንት አሳማኝ ፖሊሲ ቀርጸው ህዝብ እንዲመርጣቸው ማድረግ ነው እንጂ በእንደዚህ በምስኪን ጥቁሮች በዜኖፎቢያ በዛ ፕሪቴክስት ስልጣን ላይ እንትን ለማለት ነውረኝነት ነው። በተለይ አንድ ጥቁር በሌላ ጥቁር ወንድሙ ላይ እንዲህ አይነት ነገር ማድረግ የፖለቲካ ድርጅት አቋቁሞ አክቲቪስት ነኝ ብሎ እንዲህ አይነት ነገር ብልግና ነው። ህገ ወጥ የሆኑት ሰዎች በህጋዊ መንገድ ይቀየር፣ ግን ሁሉም ሀገር የሚያደርገው ነው። ደቡብ አፍሪካ መብታቸው ነው። የቪጂላንቲ የሆነው በሞብ እየመጡ ሰዎችን ጫና ውስጥ የሚከቱት ነገር ነው ነውረኝነት የሆነው። ህጋዊ የሆኑትንም ሰዎች እየጎዱ ነው ያሉት። ይሄ ኢትስ ናት ፍሮም አይጠበቅም፣ ከደቡብ አፍሪካ አይጠበቅም ባይነኝ። እንደዛ ያው እንግዲህ ብዙ አይነት መገለጫዎች አሉ። ወደፊት በደንብ እንመጣበታለን። ሲቀጥል ኤንሲ ይሄ ናሽናል ኮንግረስ ፓርቲ የሚባለው እሱ ነው አይደለ? ከ94 ጀምሮ ስቲል ያለው አሁን ማጆሪቲ ነበር እስከ 2024 ድረስ ሁሌ እያሸነፈ ነው። አሁን ጥምር መንግስት ሆነ፣ ተገደደ። ሌሎችም ተቀላቀሉት እንጂ ሲያሸንፍ ነው የኖረው። ምኑ ላይ ነው እንደው በጣም አስቂ ነው። ፍልስጤሞች ነጻ ሳይወጡ ደቡብ አፍሪካ ነጻ ወጣች ብዬ አላስብም የሚሉት ኔልሰን ማንዴላ አሁን ደግሞ ጭራሽ ሌላ አይነት ጥያቄ ሀገራቸው መግባቷ ስታይ ብዙ ነገሮች እንትን ናቸውና ይሄኛው ፖለቲካሊ እንግዲህ ብዙ ማቹርድ የሆኑ ጉዳዮች ማሹር እያረገ ይመጣል። እነሱን በተመለከተም ወደፊት እንቀጥልባቸው እንችላለን። ለዛሬው ግን እጅጉን አመሰግናለሁ። እኔም አመሰግናለሁ ቢኒ። ውድ ተመልካቾቻችን ስተከታተሉት የነበረው የኢቢሲ ዓለም አቀፍ ነው። የተለያዩ ሀሳቦችን አንስተናል። በተለይም ደግሞ የመካከለኛው ምስራቅ ፖለቲካ ጉዳይን በተመለከተ የአያቶላ አሊ ሀመኔ የቀብር ስነ ስርዓት ለሚቀጥሉ 6 ቀናት በቴህራን በቆም በማሻድ በኢራቅ የተለያዩ አካባቢዎች እየተደረገ ይቀጥላል። የተለያዩ የዓለማችን መሪዎች በቴህራን ዛሬ ተገኝተዋል። የቀድሞው የሩሲያ ፕሬዚዳንት ዲሚትሪ ሜድቬዴቭ የፕሬዚዳንት ቭላዲሚር ፑቲን ቀኝ እጅ ናቸው ይባላሉ። እሳቸውም ተገኝተዋል። በተለይ ደግሞ ዛሬ የአፍሪካን ጉዳይ በተመለከተ ደቡብ አፍሪካ ላይ የስደተኞች ጉዳይ ምንድን ነው የሚለውን በስፋት ዳሰነዋል። ትእዛዙ መሀመድና ቢኒያም ካሲያብናች ቆይታ አድርገናል። መልካም ጊዜ ይሁንላችሁ።